ጥበበኛ ሀገር ጥበበኞችን ታፈራለች፣ በጥበበኛ ልጆቿ ደግሞ ታብባለች። በሙዚቃቸው ለሙያቸውም ለሀገራቸውም ዘመን ተሻጋሪ ስራዎችን የሰሩ በብራቸው የማይጠፉ አሻራን ያኖሩ ድንቅ የኢትዮጵያ ልጆች እነሆ ዛሬ በመንፈስ ከብረዋል። የክብር ዶክተር ጥላሁን ገሰሰ የኢትዮጵያ የሙዚቃ ንጉስ መታሰቢያ፣ የአርቲስት ሃጫሉ ሁንዴሳ የለውጥና የነጻነት ድምጽ መታሰቢያ፣ የሎሬት ጸጋዬ ገብረመድህን የጥበብና የታሪክ ገላጭ፣ የጋሽ ስብሐት ገብረ እግዚአብሔር የፈጠራና የጽሁፍና ነጻነት ተምሳሌት፣ የክብር ዶክተር ሙሐመድ አህመድና የክብር ዶክተር አሊ ቢራ የዓለም አቀፍ ዝና ባለቤት የሙዚቃ ሰው መታሰቢያ፣ ለሁሉም በህዝብ ልብ የኖረው በገሃድ የትውልድ መታሰቢያ ሆኖ በአደባባይ ሐውልት ቆሞላቸዋል። ህይወት የዱላ ቅብብሎች ናትና ለወጣቱም ለተተኪውም አሪያ የሚሆን ሰናይ ተግባር ዛሬ ታሪክ ሆኖ ታትሟል። ከነዚህም ውስጥ በአምቦ ተወልዶ ያደገው ሃጫሉ ሁንዴሳ ከልጅነቱ ከያኔ መሆን ፍላጎት ነበረው። ይህ የልቡን መግለጽ የሚችልበት ዘርፍ ስለሆነ እንደነበርም ይናገር ነበር። ይህንን የተረዱት እናቱ ወይዘሮ ጉደቱ ሆራ መሻቱን እንዲከተል ያበረታቱት ነበር። አባቱ አቶ ሁንዴሳ ቦንሳ ደግሞ ልጃቸው በቀለም ትምህርቱ ገፍቶ ዶክተር ወይም የዩኒቨርሲቲ መምህር እንዲሆንላቸው ከፍተኛ ጉጉት እንደነበራቸው ሃጫሉ በህይወት እያለ ይናገር ነበር። ሃጫሉ ትምህርት ወዳድ ቢሆንም ሙዚቃ ግን ይበልጥ በፍቅሩ አክናፍ ይዞት ትበር ነበር። እናም ይህንኑ አደረገ። የአርቲስት ሃጫሉ ሁንዴሳ መታሰቢያ ሐውልት በአዲስ አበባ ከተማ ተመርቋል። ይህ በእንዲህ እንዳለ የበርካቶችን ትኩረት የሳበው ወንድሙ የሰጠው አነጋጋሪ ጉዳይ እንዲሁም ድብቅ ሚስጥሮችን እንነግራችኋለን። ቻናላችንን ላይክ እና ሼር ሰብስክራይብ በማድረግ አብራችሁን ቆዩ። ሃጫሉ ገና ከልጅነቱ ጀምሮ በፍቅሩ አለወደቀላት ሙዚቃ ነበር መላው ትኩረቱ። በአስራዎቹ እድሜ ያለ እንኳን የበርካቶችን ስሜት የሚኮረኩሩ ሙዚቃዎችን ይጫወት ነበር። ሃጫሉ የሁለተኛ ደረጃ ተማሪ ሳለ 1995 ዓ.ም የ17 ዓመት ታዳጊ እንዳለ ታስሮ ለ5 ዓመታት አምቦ በሚገኘው እስር ቤት አሳልፏል። ፖለቲካዊ መልእክት ያላቸውና ተወዳጅ የኦሮሞ የትግል ሙዚቃዎችን ማቀንቀኑን እንዲያቆም ለማድረግ መታሰሩን ሃጫሉ መናገሩን የቢቢሲ መረጃ ያሳያል። ነገር ግን መታሰሩ እንዲያውም ይበልጥ በስራው እንዲገፋበትና በሰዎች ላይም የሚደርሰውን ግፍና ጭቆና የበለጠ እንዲገባው ማድረጉን በአንድ ወቅት ተናግሮ ነበር። ከሰሞኑ አርቲስቱን የሚገልጽና በህዝብ ዘንድ እንዲታወስ ለማድረግ ሐውልት መመረቁ ይታወሳል። ሆኖም ግን ወንድሙ ሲሳይ ሁንዴሳ ዝምታውን ሰብሯል። የሃጫሉ ሁንዴሳ ወንድም ተቆጥቷል። ዝምታዬ ይበቃል ሲል ግልጽ ማስጠንቀቂያም ሰጥቷል። የታዋቂው ድምፃዊ ሃጫሉ ሁንዴሳ ወንድም ሲሳይ ሁንዴሳ ከአርቲስቱ ህልፈት በኋላ ለዓመታት ሲታዘባቸው የቆዩ ሁነቶችን አስመልክቶ ለመጀመሪያ ጊዜ ጠንከር ያለ መልእክት አስተላልፏል። ሲሳይ ይህን መልእክት ያስተላለፈው ዝምታን እንደ መስማማት ለሚቆጥሩ አካላት ምላሽ መስጠት ግዴታ ሆኖ አግኝቼዋለሁ በማለት ነው። ሲሳይ ሁንዴሳ ባወጣው መግለጫ ከአርቲስቱ ሞት በኋላ ወዳጅ መሳይ ገዳዮችና የቅርብ ነን የሚሉ ግለሰቦች ሲፈጽሟቸው የነበሩ ድርጊቶችን ፍጹም ነውር ሲል ገልጿቸዋል። እስካሁን ዝምታን የመረጠው ከድርጊቶቹ ጀርባ ያለውን ድብቅ ፍላጎት ስለሚረዳ እንደነበር የገለጸው ሲሳይ ከእንግዲህ ግን የሃጫሉን ክብርና ማንነት በሚመጥን መልኩ ግልጽና የማያሻማ መልስ መስጠት አስፈላጊ መሆኑን አስምሮበታል። በተለይም ከሃጫሉ መታሰቢያ ሐውልት ጋር ተያይዞ የሚታዩ እንቅስቃሴዎችን ድራማ ሲል የጠራው ሲሳይ ሐውልቱ ተገነባ ከተባለ ቆይቶ ዛሬ እንደ አዲስ ይፋ መደረጉም የዚሁ ድራማ አንድ አካል ነው ብሏል። እንዲህ እንደ ዛሬው የድል ማግስት ጀግኖች ከመብዛታቸው በፊት የወንድነት ጥጉን ከማይደርሱበት ስፍራ አርቀህ መስቀልህ በጀን ሲልም የነበሩ ሁኔታዎችን በምሬት አስታውሷል። ሲሳይ በመጨረሻም ሃጫሉን በትክክል አውቆ የተረዳ ሰው የሚገባውን ሐውልት በልቡ አንጾ ስለ ፍትህ ብቻ ቀን እንደሚቆጥር ገልጾ የጊዜ ጉዳይ ነው ሲል መልእክቱን አጠቃሏል። በአንድ ወቅት ከቢቢሲ ጋር ባደረገው ቆይታ ሃጫሉ ሁንዴሳ በስር ላይ ሳለ ነበር የሙዚቃ ግጥሞችን፣ ዜማዎችን መጻፍ የጀመረው። ከ5 ዓመታት በኋላ ሲለቀቅ የደረሰበትን በደል ለመቃወምና ለሚሊዮኖች ድምጽ ለመሆን ወስኖ እንደወጣም ይናገራል። ሃጫሉ በአጭር ጊዜም በኦሮሞኛ ተናጋሪው ህዝብ ዘንድ ብቻ ሳይሆን በመላው ሀገሪቱ ተወዳጅ የሆነለት ሳኝ ሞት የተሰኘው አልበሙ አቀረበ። የዚህ የሙዚቃ ስብስብ አብዛኞቹ ግጥሞችና ዜማዎች ሃጫሉ በስር ላይ ያለ የሰራቸው እንደነበሩም ይናገራል። በወቅቱ በሀያዎቹ መጀመሪያ እድሜ ክልል ውስጥ የነበረው ሃጫሉ በዚህ አልበሙ በተለይም የአልበሙ መጠሪያ በነበረው ሙዚቃ ቋንቋውን በማይችሉ ብዙዎች ዘንድ ታዋቂነትን ለማትረፍ ችሎ ነበር። ከጥቂት ዓመታት በኋላ ወደ አሜሪካ የሙዚቃ ስራዎችን ለማቅረብ በሄደበት ጊዜ ሁለተኛውን የኛ ነገር የሚል ትርጉም ያለውን አልበሙን ለቀቀ። በወቅቱ አልበሙ አማዞን ላይ
በከፍተኛ ሁኔታ መሸጥ ከፍተኛ ትኩረትን አግኝቶ የነበረ ሲሆን የሃጫሉ ተወዳጅነትም የበለጠ እየተጠናከረ መጣ። ሃጫሉ እንደሚለው ሙዚቃ ለኔ ህይወቴ ነው፣ ውስጤ ነው እያለ የህዝብን አኗኗር ዘዬ የማሳውቅበት የወዴን የምገልጽበት ነው። ሙዚቃ ሁሉ ነገሬ ነው፣ ዘመድም ጠላትም ያፈራሁበት። ሃጫሉ ተወዳጅ የሆኑ የኦሮሞ ሙዚቃ ስልቶችን ከዘመናዊ ሙዚቃ ጋር በማጣመር በሚያቀርባቸው ስራዎቹ የብዙዎችን ጆሮና ቀልብ ለመማረክ አስችሎታል። በአገሪቱ የሚገኙ የሬዲዮና የቴሌቪዥን ጣቢያዎችም ሙዚቃዎቹን በተደጋጋሚ በማጫወታቸው በሚሊዮኖች በሚቆጠሩ ሰዎች ዘንድ አድናቆት ማግኘት ችሏል። ከዓመታት በፊት በአገሪቱ ተቀስቅሶ ከነበረው ጸረ መንግስት ተቃውሞ ጋር በተያያዘ በተለይ በኦሮሚያ ክልል ሲካሄድ በነበረው ህዝባዊ ንቅናቄ ወቅት የሃጫሉ ያወጣው ማላንጅራ የተሰኘው ነጠላ ሙዚቃው ከፍተኛ ተወዳጅነትን ከማትረፍ አልፎ የእንቅስቃሴው መነቃቂያ ሆኖ ነበር። ሃጫሉ የመንግስት ባለስልጣናት በሚገኙባቸውና በቀጥታ በቴሌቪዥን በሚቀርቡ በትልልቅ የሙዚቃ መድረኮች ላይ በመገኘት ሙዚቃዎችን በሚያቀርብበት ጊዜ ያለ ፍርሃት የሚሰማውን ፖለቲካዊ ጉዳዮችንም በማቅረብ በድፍረት ይታወቃል። ባለትዳርና የሶስት ልጆች አባት የነበረው የ36 ዓመቱ ድምፃዊ ሃጫሉ ሁንዴሳ 2012 ዓ.ም አዲስ አበባ ውስጥ በተፈጸመ ጥቃት ህይወቱ ማለፉ ይታወሳል። የዝግጅታችን ተከታታዮች እናንተስ ከዚህ ጉዳይ ጋር በተያያዘ ምን አዲስ ነገር አላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አጋሩን። ሰናይ ጊዜ ተመኘን።